ጌታቸው ረዳና ቴዲ አፍሮ የብርሃኑ ነጋ ደጋፊ የሆነው ጌታቸው ረዳን የማውቀው መቀሌ ዩኒቨርሲቲ ያስተምር ከነበረበት ጊዜ ጀምሮ ነው። በወር አንድ ቀን የሚገባበት ቢሮ ከኔ ቢሮ ጀርባ ነበር የሚለው አቶ አቻሜለህ ታምሩ ነው። ከመቀሌ ዩኒቨርሲቲ ከመባረሩ በፊት የቀየው ልጅና የወቅቱ የዩኒቨርሲቲያችን ፕሬዝዳንት ዶክተር ምትኩ ኃይሌ ጌታቸው ለምን እንደማያስተምር ቢሮ ለምን እንደማይገባና ክፍል ለምን እንደሚቀጣ ተማሪዎች በተሰበሰቡበት ጠይቀውት ነበር። ለዚህ የዶክተር ምትኩ ጥያቄ የጌታቸው መልስ ደሞዜ አይበቃኝም፣ በደሞዜ ማስተማር የምችለው 1 ሳምንት ብቻ ነው። በየወሩ የመጀመሪያ 1 ሳምንት ብቻ አስተምሬ ለ3 ሳምንት ከግቢ የሚጠፋው ቀሪው 3 ሳምንታት የሚያኖረኝን ሳንቲም ፍለጋ መንደር ለመንደር እየተንከራተትኩ ነው የሚል ነበር። ጌታቸው ረዳ ስለ ብርቱካን ሚደቅሳ ስለ ዳኛቸው አሰፋ በአዲስ ነገር ጋዜጣ ይጽፍ ነበር። በምርጫ 97 ጌታቸው የቅንጅት ደጋፊ በተለይም የብርሃኑ ነጋ አምላኪ ነበር። እንዳጋጣሚ ሆኖ አሁንም ሁለታቸውም ሚኒስትር ሆነው ተገናኝተዋል። በብርሃን ፍጥነት ከቅንጅት አምላኪነት ወደ ህወሓት የገባው ከመቀሌ ዩኒቨርሲቲ ከተባረረ በኋላ ነው። ጌታቸው ጫት የሚበላበትና ካቲካላ የሚገዛበት ገንዘብ ለሰጠው ሰው ጥቁሩን ነጭ ነው ብሎ ከመከራከር የማይመለስ ፍጥነት ነበር በማለት አቻሜለህ ታምሩ በአቶ ጌታቸው ረዳ ላይ ከባድ ወቀሳና ክስ ከ4 ዓመታት በፊት አቅርቦ ነበር። ጌታቸው በህወሓት መስራች በአቦይ ስብሃት አይን የገባው ያኔ በአዲስ ነገር ጋዜጣ በሚጽፍበት ሰዓት ነበር። አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አርአያ መሆናቸውን ይናገራሉ። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከኩዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊውን ጊዜያቸውን ያጠፉ የነበረው ከመጽሐፍት ጋር እንደነበረ ታናሽ ወንድማቸው ይናገራሉ። በተለይም ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍት ባሻገር በእንግሊዘኛ የተጻፉና አዳዲስና ቆየት ያሉ መጽሐፍትን በማንበብ አብዛኛውን ጊዜያቸውን ያጠፉ ነበር። ከነዚህም መጽሐፍት መካከል የኒቼ፣ የካርል ማርክስ፣ የሌኒን እና ሌሎች ረጅም ዘመናትን ያስቆጠሩ ስራዎችን የሁለተኛ ደረጃ ተማሪ እያሉ ካነበቧቸው መካከል ይጠቀሳሉ። የሁለተኛ ደረጃ ተማሪነት ጀምሮ በእንግሊዘኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቃቸው ይናገራሉ። ጌታቸው ረዳ የፎቶ ባለመብት ሬውተርስ። አቶ ጌታቸው የሚያነቧቸው መጽሐፍትን ባይመርጡም በዋናነት ግን በፍልስፍና፣ በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩ መጽሐፍትን ያዘወትራሉ። አቶ ጌታቸው የእንግሊዘኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍት እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መልስ ከተባለ ሌሊቱን ሙሉ ተቀምጦ ሲያነባየው ነበር ይላሉ። የቅርብ ጓደኛቸውና በመቀሌ ዩኒቨርሲቲ ባልደረባ የነበሩት ሙሉ ወርቅ ኪዳነ ማርያም በጻፈው አንድ ጽሑፍ ስለ አቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍሮ ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ጥግ ይዞ መጽሐፍ እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ በስተቀር ፍልስፍናን የሚነካ መጽሐፍ ሲያነባ ያጋጥመኝም የሚሉት አቶ ሙሉ ወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም መጽሐፍትና በተለያዩ ሐሳቦች ላይ እንደሚወያዩም ገልጸዋል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በምትታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲ በመምህርነት ተቀላቅለው በሕግ ትምህርት ክፍል አገልግለዋል። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚያ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ አቀኑ።
ከምርጫ 1997 ዓ.ም በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ቢሆንም አቶ ጌታቸው ፓርቲያቸውን እንደ ጠላት ሲመለከት በነበሩ የግል ጋዜጦች ላይ የድርጅታቸውን ሐሳብና የሚገልጹ ጽሑፎችን ያወጡ ነበረ። በተለይም በኢህአዴግ ዘመን ከተለያዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት በነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርቡ በነበረው ጽሑፍ ይታወቃሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት ኃላፊነት ቦታውን ከያዙ በኋላ በተለይም አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስትር የፐብሊክ ዲፕሎማሲ ዳይሬክተር እና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስትርና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነውም ተመርጠው ነበር። አቶ ጌታቸው በቅርብ የሚያውቋቸው ሰዎች እንደሚሉት ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወትን የሚመሩና ወደ ፈለጉት ቦታ ያለ አጃቢ በራሳቸው መሄድና መቆየትን የሚመርጡ ናቸው። አቶ ጌታቸው ረዳ በአንድ ወቅት ለአዲስ ነገር ጋዜጣ በሰጡት አስተያየት ስለ ድምፃዊ ቴዲ አፍሮ ያለውን አድናቆት እንዲህ ሲል ገልጿል። ቴዲ አፍሮ ያለውን ተወዳጅነት፣ ያካበተውን ስምና ዝና በሚመለከት ብዙ የሚያጠያይቅ ነገር ይኖራል ብዬ አልገምትም። በእርግጥም በአጭር ጊዜ ውስጥ ባደረገው የግል ጥረቱ አሁን ያለበት ደረጃ ላይ የደረሰ ነው። ለሌሎች በመሰል ሙያ ላይ የመሳተፍ ዝንባሌ ላላቸው ወጣቶች ሊያስተላልፈው የሚችለው በርካታ ቁም ነገር እንዳለም አይካድም። በዚህ ረገድ የብዙ ሰዎች አርአያ ለመሆን ስለመቻሉም በእርግጠኝነት መናገር ይቻላል። ይህ የአቶ ጌታቸው አስተያየት ቴዲ አፍሮ በሙዚቃ ዓለም ያገኘውን ስኬትና ተወዳጅነት እንዲሁም ለወጣቶች አርአያ መሆኑን ያሳያል። አቶ ጌታቸው ረዳ በ7 ዓመት ውስጥ ምን አይነት ፖለቲካዊ ታሪክ አሳለፉ የሚለው ጉዳይ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ በሀገሪቱ ፖለቲካ ላይ ጉልህ ለውጥና ሽግሽግ ሲካሄድ በገዢው ፓርቲ ኢህአዴግ ውስጥ ትልቅ ለውጦች መታየት ጀመሩ። በዚህም ምክንያት ግንባሩን ከመሰረቱ 4 የፖለቲካ ፓርቲዎች መካከል ዋነኛው የሆነው ህወሓት በብዙ መልኩ ከአዲሱ መንግስትና ከሚወስዳቸው እርምጃዎች ጋር መጣጣም ባለመቻሉ ከኢህአዴግ ራሱን አገለለ። ይህንንም ተከትሎ አቶ ጌታቸው ረዳ ከሌሎች የህወሓት ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። አቶ ጌታቸው በፖለቲካውና በህዝብ ግንኙነት ዘርፍ የህወሓት ቁልፍ ሰው በመሆናቸው በተለይ ባለፉት 2 ዓመታትን አስመስክረዋል። በመንግስትና በህወሓት መካከል በፕሪቶሪያና በናይሮቢ በተደረጉ ድርድሮች ወቅት ከፊት መስመር ላይ እንደነበሩም በግልጽ ታይቷል። ሰላም ያመጣውን ስምምነት ህወሓትን በመወከል የፈረሙት አቶ ጌታቸው ከፌዴራል መንግስቱ፣ ከአህጉራዊ፣ ከዓለም አቀፋዊና ከምዕራባውያን ሀገራት ጋር በትግራይ በኩል በነበሩ ግንኙነቶች ውስጥ ጉልህ ሚና እንደነበራቸውም ይነገራል። የትግራይ ጊዜያዊ አስተዳደርን እንደሚመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው በጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ ርዕሰ መስተዳደር እንዲሆኑ ተሹመው ለ2 ዓመታት አገልግለዋል። በትጥቅ ትግል ውስጥ ያልተሳተፉና ወጣት የህወሓት አባል የሆኑ አቶ ጌታቸው ከቀደምት የድርጅቱ መስራትና አባላት ጋር ያልተናነሰ ተጽዕኖ በህወሓት ውስጥ ለመፍጠር ችለዋል። በዚህም የድርጅቱ ምክትል ሊቀመንበር እስከ መሆን ደርሰዋል። በህወሓት አመራሮች መካከል በተፈጠረው አለመግባባት ምክንያት ድርጅቱ በአቶ ጌታቸውና በዶክተር ደብረጽዮን በሚመሩ 2 ክንፎች ተቧድኖ ውዝግብ ውስጥ የገባ ሲሆን አንደኛው ወገን አቶ ጌታቸውን ጨምሮ ሌሎች ከእሳቸው ጋር የወገኑ አመራርና አባላቱን ከህወሓት ማባረሩን ማሳወቅ ይታወሳል። ስለ ጌታቸው ረዳ ስናፍቅሽ ተስፋዬ ይህን ብላለች። በዘመነ ኢህአዴግ ፖለቲካ ቀለል ያለ ግን ደግሞ አቅም ያለው የተማረ በቀላሉ የሚግባባበት ትኩረት ሳቢ አመራር ነበር። ጌታቸው ረዳ ውጭ ጉዳይ ቃል አቀባይ ሆኖ ሲሰራ በወቅቱ ኮሚኒኬሽን የተባለው ተቋም እስከ መዋጥ የደረሰ ተጽዕኖ አድርሶ ነበር። ቀጠለና መንግስት ኮሚኒኬሽንን ተቀላቀለ። እዚያም እሱ ያው ተጽዕኖ ፈጣሪው ጌታቸው ነው። ንግግሮቹ ተደምጠው አያበቁም፣ በደግም በክፉም ያነጋግራሉ። አንዳንዶቹ በቁጣ ሲንጫጩ፣ የሚደግፉት በትንታኔ ይከርማሉ። ጌታቸው ረዳ ተናግሮ በዝምታ የሚታለፍ አጀንዳ ትንሽ ነው። በመምህርነቱ መልካም ስም አለው። ጉብዝናው ጥያቄ ውስጥ ገብቶ አያውቅም። ህወሓት ከብርሃነ ክርስቶስ ቀጥሎ ዓለም ጋር የደረሰበት አንደበት ይህ ሰው ነው።
ከየትኛውም ዓለም ከመጣ ጋዜጠኛ ጋር ፊት ለፊት ሙግት ይገጥማል። ሐሳቡን የሚተማመነው ሞጋቹን ሰው እያሳሳቀ እንደሚወስድ ውሃ የህወሓት ፖለቲካም አፍዝዞ አደንዝዞ መቀሌ ከተተው። ከመቀሌ በችሎታው አዲስ አበባን የናኘበት ጌታቸው ከአዲስ አበባ በፖለቲካ አቋሙ መልሶ መቀሌ መሸገ። በሐሳቡ ድል የማድረግ ወኔ ያለው ሰው ወደ ተሸነፈበት ጦርነት ገባ። ቢያዋጋም ጦር ቢመራም አሁንም እንኳን የሚታወሰው በጦርነት ሰዓት ንግግሮቹ ነው።